ምን እየተካሄደ ነው? ቤተሰብ እንግዲህ ይሄ ፈረንጁና ይሄኛው ልጅ ብሩክ ነው። ማን ይቅርታ ለስሙ አላውቀውም። እሱ ምንድን ነው? ምን አገባቸው? ምን አገባቸው? ሄርሜላን የአብርሽን መኪና እየሾፈረ ስትሄድ አይተው አንገቷን አንቆ አስፈራሯት። አብርሽ እንዲደውል አድርጊ ያሏት። እሺ አብርሽን ይዛ መጣች። ምን አገባችሁ እናንተ ሁለት ልጆች? ምን አገባችሁ? ሲቀጥል ደግሞ ሄርሜላ ምን ታርጋችሁ? ሄርሜላ እኮ አይደለችም ከሩታ እጅ ወይም አፍናት ወይም አሳፍናት ወይም አሳግታት እኮ አይደለም ልጁን ያመጣችሁ መንጥቃ አይደል እንዴ? ሩታ ቁጭ አርጋን የሰጠችው አይደል? ላዝናናው ትንሽ አመጣዋለሁ አለ። በዛው ቀረ። መብቱ ነው፣ አባቱ አይደለም። እናንተ እዚህ ጋር እኮ ሌላ ሰው ቢሆን ከሩታ ጎን ልቆሙ ትችላላችሁ። ደስ ይላል። ይሄ እኮ አባቱ ነው፣ ወላጅ አባቱ። ምን ቤት ናችሁ እንዴ? አይደብራችሁም እንዴ? ወይኔ እኔ እውነት የሩታና የአብርሽ ህይወት በጣም ያሳዝነኝ። እህቶች ይቅርታ፣ ሁሌ ድራማ። እነዚህ ልጆች እኮ አሁን ተለያይተዋል። በቃ አይደል እንዴ? ለመለያየት ነበር አይደል ቁማሩ? ተለያዩ። አሁን ደግሞ ድራማ ሲያልቅ በልጁ። አረ ልጁን ድራማ ውስጥ አታስገቡት። ፈጣሪያችሁን ፍሩ እንዴ! ምንድን ነው? ምን እየተካሄደ ነው? አብርሽ ደግሞ መጀመሪያ ተሳስተሃል። የተሳሳከው ልክ ወንድም እህት በተነጋገሩ ልጅህን እየመጣህ ልጠይቅ እስከ 5 ዓመት ድረስ ግዴታ ነው። ለምን ህጉ የ4 እና የ5 ወር ልጅ አባት ጋር ይሁን የሚል ህግ የለም። ለምን? እናት በህይወት ስላለች። እናት በህይወት ባኖር ትክክል፣ በሰራተኛም ለእናትህም ሰጠህ ህጉም ይፈቅዳል። ለምን? ከአባቱ ውጭ ሌላ ባዳ ሰው ወይ እህት ወይ ወንድም ያሳድግ አይባልም። ማሳደግ አቅም ካለ ካንተ ጋር ይሁን ይባላል። ግን በህይወት እናት እያለች እናት ልጄን አልፈልገውም ብላ ስላልከሰሰች አብርሽ ስህተት ነው። በህጉ እንደ ህጉ ነው የምንሄደው። ህጉ እስከ 5 ዓመት ከእናቱ ጋር ነው ይኖር የሚለው ገብቶሃል? ራሱን እስክቼ አባትና እናቱን በደንብ እስኪ ላይ ማለት ነው። ከዛ የልጁ ፍላጎት ነው የሚወስነው። እናቴ ጋር ልኖር አባቴ ጋር ልጁ ነው። ከዛ በኋላ ከ5 ዓመት በኋላ እንጂ አሁን 6 ወር ያልሞላው ምግብ በትክክል የማይበላ የእናትን ሽታ በሚፈልግ ሰዓት የእናት ጡት በሚያስፈልገው ሰዓት አግቶ መውሰድ አታሉ። ይሄ አብርሽዬ ይቅርታ ወንድሜ፣ ህጉም እንኳ ብትከስ ህጉም ይፈርድብሃል። ስለዚህ ከዛ የእሷም አጨብጫቢ ሆነ ያንተም በዚህ ውርውር የሚለውን ድራማ የሚሰሩትን በእናንተ ላይ የሚጠቀሙትን ትተህ እውነቴን ቁጭ ብለህ አስብ። ልጁን እንደወሰርከው የሄርሜላ ያክስቷ እህት ልክ ናት። ተው ገና ነው። ልክ ናት። ረጋ ብላ ነው ያናገረችው። አንተ ግን ደግሞ ዳኒና ማናት ሜሪ እሷ ሁነው ደርሼበታለሁ ይሁን ነገር ሊሰሩ እንደሆን በሚል ነው። እኔ ሳይቀርሙ ይልቅደም ነው። በዚህ ሰዓት በእናንተ ጭቅጭቅ፣ በእናንተ ድራማ፣ በእናንተ ግርግር ህፃኑ ልጅ እየተጎዳ ነው። እውነቴን ነው። ህፃኑ ልጅ ጥሩ እንቅልፍ አይተኛም። የእናት ሽታ የእናት ጡት ማግኘት ግድ ነው። አብርሽ አንተ ለሩታ እልክ ሳይሆን ለልጅ ስትል፣ ለልጅ ጤና፣ ለልጅ ደህንነት ስትል አብርሽ ተረጋጋ። ልጁ ትንሽ ይደግ። በቃ እነዚህ ዳኒ ብትል ማናት ሜሪ በህግ መጠየቅ ትችላለህ። አያገባቸውም። አንድ ነገር ቢሆን ተጠያቂ ይሆናሉ፣ ሩታ ጭምር። ስለዚህ አብርሽዬ ተረጋጋና በሌሎቹ በዙሪያዋ ባሉ ትልቅ ሳይሆን እባክህ ለልጅ ጤንነት ስትል ልጅህን ወደ እናቱ መልስና እንደ ድሮ እየሄድክ ማየት መብትህ ነው። ሰላም አለይኩም ሀገሬ ዩቲዩብ ቻናል ተከታታዮቼ፣ ውዶቼ፣ ማሮቼ፣ ሀገሮቼ ልጆች በያላችሁበት ሰላማችሁ ብዝዝት ይበል። እንግዲህ ይሄ ፈረንጁና ማን ነው የሚባለው ለአብርሽ ማስጠንቀቂያ ሰጥተውታል። በ24 ሰዓት ውስጥ ለሩታ እግር ወርቀህ ካልመለስክ፣ ሩታ እግር ስመህ ካልመለስክ ብለው ዛቻ ሂደዋል። ተው ቢሉትም አልሰማም። አብርሽም ምልክ ይዞታል። ምን እንደምታመጡ እናያቸዋለን ብሏል። እንዴት ሄርሜላን አነቃችሁ ነካችሁ ብሎ እያለ ነው አብርሽም። እሱም ልክ ነው። ሄርሜላ ታስከ ምን ታርጋችሁ? ሄርሜላ ስለምትወደው አብርሽን ስለምታፈቅረው በቃ እሷ ያላትና ያረገችው ህፃን ልጅ ነው አመጣ። አባትየው ካላሰበለት እሷ ገፈታትራ ህፃን ልጅ ይዘህ ውጣ አይባልም እንዴ? ሄርሜላን ውረዱ ከሄርሜላ አንድና አንድ። አብርሽን ከፈለጋችሁ ችግር መስጠት ከአብርሽ ጋር ታገሉ። ሲቀጥል ደግሞ ያገባችሁ ነገ ጧት በህግም ሆነ በምን
ሁለቱ በመሀላቸው ልጅ ስላለ ይታረቃሉ። ለልጃቸው ሲባል ይገናኛሉ። መሀል ቀሪ አጨብጫቢ ናችሁ የምትቀሩት እናንተ ሁለት ልጆች ናችሁ። ምንም አያገባችሁም በባልና በሚስት ለምን ልጅ ስላለ። ከቻላችሁ አስታርቁ በጸባይ እንጂ ማስፈራራ ዛቻ። ኧረ እባካችሁ፣ ኧረ ልጁን ድራማ አታስገቡት። እውነት ትንሽ ልጁ እያሳዘነኝ ነው። ልጁን ድራማ ባታስገቡት ጥሩ ነው። አብርሽ ደግሞ ወደ ራስ ተመለስ። እውነት ለልጁ ጤንነት ስትል ወደ እናቱ መልስ። ልጁን ይደግ 5 ዓመት ከሞላው መብት ነው። ልጁ መርጦ የፈለገው ጋር መሆን ይችላል። ልጅ ነው፣ ማንም አይቀማም። የሚቀማም ሰው መብት የላቸውም። ልጅህን መጠየቅ መብትህ ነው። ስለዚህ እባክህ አብርሽዬ ችግር ውስጥ ሊያስገቡ ነው። ይሄ ከዙሪያ ግርግር የሚፈጥሩ ያልሆነ ቦታ ሊያስገቡ ነው። እውነት ሄርሜላ ደግሞ ከቻልሽ እህቴ ወደ እናቱ ልጁን እንዲመልስ እባክሽ። አዎ ስለምትወጂው አብርሽን ስለምታፈቅሪው ማስገደዳችም ልክ ነው። ከጎኑ መሆን አለብሽ። ግን በመሀል ልጁ እየተጎዳ ነው። እውነት እንዴ ህፃን ላይ ያስባችሁታ። ጥሩ እንቅልፍ አይተኛ እንዴ። እናት እኮ ይፈልጋ የእናት ሽታ የእናት ጡት። ኧረ ተው የራሳችሁ እናንተ ድራማ። መቼም ኑሯችሁ ድራማ ብቻ ነው። ግን ልጁን አታሰቃውት። እውነት ልጁን ህፃኑ ልጅ ምንም የማያውቀው አታሰቃውት እባካችሁ። ልጁን ድራማ ውስጥ አታስገቡት። በጣም ያሳዝናል። ተደብቆ ማደግ ያለበት ልጅ ህፃን ልጅ ገና አመት ሳይሞላው ካሜራ ላይ አውጥታችሁ ከዛም ከዚህም እየተቀባበላችሁ እሰው አይን አታስገቡት። በጣም ምን አይነት ጉር ነው? ምን አይነት ነው ትውልዱስ የሚማረው? እየበላሁ ነው። ቅርታ አብርሽ እባክህ፣ አብርሽ ወንድሜ ወደ ራስ ተመለስ። ለልጅ ጤንነት ስትል ይሄ ልጅ ከዚህ አንተም ትጎዳለህ፣ ልጁም ይጎዳል። የሆነ ነገር ቢያመው ምን ቢለው ይጸጽታል። ለእናቱ መልስ። ገና ነው። የፈለገ ቢሆን እንደ እናት የሚያክል የለም። እናት ናት ለልጇ። አብርሽ ተረጋጋ፣ እውነት ተረጋጋ። ይሄ በዙሪያ የሚያጨበጭቡ አትስማቸው። የምትጎዳው ልጅ አንድ ነገር ቢሆን አንተ ነህ። እልክ ውስጥ አትግባ። ለልጅ ሲባል አንተ ታጋሽ፣ ትዕግስት ያለ ልጅ ነህ። ለልጅ ሲባል በቃ ታገስ ሁሉ ነገር። እሷም እልከኛ፣ አንተም እልከኛ። በመሀል ልጁ እየተጎዳ ነው እንዴ።